እግር መንገዳችንን እናወራበትና እዚህ ምስል ላይ እንደምትመለከቱት ከሆነ የፊት ለፊት ጎማዎቹ ላይ ያሉት እነዚህ ሁለቱ ፊት ለፊት ላይ ያሉት ሁለቱ ጎማዎች ላይ ያለው የብሬክ ሲስተም አይነት የዲስክ ብሬክ ሲስተም አይነት ነው። ኋላ ደግሞ የድራም ብሬክ ሲስተም ነው የምንመለከተው። እዚህኛው ላይም የዲያጎናል ስፕሊት ሲስተሙ ላይም ፊት ለፊት ላይ ያሉት እነዚህ የዲስክ ብሬክ ሲስተሞች ናቸው። ኋላ ያሉት ደግሞ ድራም ብሬክ ተብለው ይጠራሉ። እንደዚህ የሆነበት ምክንያት ምን እንደሆነ እንመልከት። አሁን ኖርማሊ መኪናችን እየተነዳ በማል ብሬክ ቢያዝ ሙሉ ሰውነታችን የሚገፋው ወይም ደግሞ ተወርውሮ የሚሄደው ወደፊት ነው። እኛ ብሬክን አፕላይ ስናደርግ ሰውነታችን በተወሰነ መልኩ ወደፊት ጎትቶ የማምጣት ነገር እንመለከታለን። ስለዚህ ብሬክን አፕላይ ስናደርግ አብዛኛው ፎርስ ወደ 60% የሚጠጋው የቦዲ ፎርስ ወይም ደግሞ ክብደት ሙሉ ፍሎ የሚያደርገው ፊት ለፊት ላሉት ጎማዎች ነው። ኋላ ይልቅ ፊት ለፊት ላሉ ጎማዎች ነው። የዲስክ ብሬክ ሲስተም አይነት ደግሞ በዚህ ቀደም በአዲስ ጋራጅ ታሪፍ ላይ እንደተመለከትነው ዲስክ ብሬክ ሲስተም የምንለው በጣም ኤፊሽንት የሆነ ሙቀትን ቶሎ ዲስፔት ማድረግ የሚችል እንዲሁም ደግሞ ብሬክ የማድረግ አቅም ከድራም አንፃር ሲወዳደር በጣም ከፍተኛ የሆነ አቅም ያለው የብሬክ ሲስተም ነው። ሌላኛው በጣም ከፍተኛ ልዩነት የሚያመጣው ደግሞ የኮስት ጉዳይ ነው። እነዚህ ዲስክ ብሬክ ብለን የምንጠራቸው በጣም ኤክስፔንሲቭ ናቸው ከድራም አንፃር ሲታዩ። ስለዚህ እነዚህ መኪኖች ሲሰሩ ወደ 60% የሚጠጋው ሎድ የፊት ለፊት ጎማዎች ላይ የሚያርፍ ከሆነ ፊት ለፊት ላሉ ጎማዎች የብሬክ ሲስተም የተሻለ ሲስተም ቢሆን ይመረጣል። ኋላ ግን ብሬክን ስናደርግ ኋላ ሊደርሰው የሚችለው የፎርስ ያው የፊት ለፊት 60 ከሆነ የኋላው 40% ነው የሚሆነው። ስለዚህ ምን አይዲያ መጣ? ይሄንን የኮስቱንም ጉዳይ ኮምፐንሴት ለማድረግ ወይም ደግሞ የኮስቱንም መጠን ማኔጅ ለማድረግ የፊት ለፊቱን ጎማዎች የዲስክ ብሬክ ይደረጉና ኋላ ያሉት ደግሞ በድራም ብሬክ ኦፕሬት እንዲያደርጉ ይደረጋል ማለት ነው። ሌላኛው ደግሞ እነዚህ የዲስክ ብሬኮች ዲስከቨር ከተደረጉ በኋላ የድራም ብሬክ ሌላኛው የሚሰጠን አድቫንቴጅ ለሃንድ ብሬኪንግ መካኒዝም አመቺ ነው። ቆየት ያሉ መኪኖች ላይ ብንመለከት ሃንድ ብሬካችን እንዳውኑ በበተን ሳይሆን ኦፕሬት የሚያደርገው ወደ ላይ በሚጎተት ሌቨር መካኒዝም ነው። ያ ሌቨርኛ ስንጎትተው ውስጥ ካቦ ይኖራል። ያ ካቦ ኋላ ያሉት የድራም ብሬኮች ወይም ደግሞ የፍሬን ሸራዎች እነዚህ ኋላ ለሚገኙት የፍሬን ሸራዎችን ጎትቶ ድራሙን አቅፈው ወጥሮ እንዲይዙ ነው የሚያደርገው። ስለዚህ ለዚህም አፕሮች ወይም ደግሞ ለዚህ ለሃንድ ብሬክ ወይም ደግሞ የኢመርጀንሲ ብሬክ ሲስተም አመቺም ስለሆነ ኋላ ያሉት የድራም መሆኑ አድቫንቴጅን ሰጥቷል። ከፊት ለፊት ያሉት ደግሞ ሎድን ከመሸከም አንፃር ፐርፎርማንሳቸውም የተሻለ ስለሆነ ከድራም ፊት ለፊት ያሉትን ብሬክ ሲስተም ደግሞ በዲስክ ብሬክ ኦፕሬት እንዲያደርጉ ይደረጋል ማለት ነው። አራቱም ጎማዎች የዲስክ ብሬክ ማድረግ ይቻላል፣ ግን ከኮስት አንፃር ፌር ስለማይሆን ወይም ደግሞ ኮስቱ የሚወጣውን ኮስት ማኔጅ ለማድረግ የፊት ለፊቶቹን ዲስክ ኋላ ያሉትን ደግሞ የድራም ብሬክ አርገው ይሰሯቸዋል ማለት ነው።